ሰላም የመርሃ ግብራችን ተከታታዮች እንደምንከረማችሁ። ይህ በሰሜን ሸዋ ሀገረ ስብከት አቡቀለምሲስ ሚዲያ በየሳምንቱ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት ወደ እናንተ የምናደርሰው መሰናዶችን ነው። በዛሬ መሰናዶችን የሰሜን ሸዋ ሀገረ ስብከት የጉዞ ማህበራት አስተዳደር መመሪያን አዘጋጅቶ ወደ ተግባር ለመግባት በሂደት ላይ የሚገኝ ሀገረ ስብከት ነው። ይህ ሰነድ ምን ነገሮችን አካቷል? ምን ጉዳዮችስ ተፈጻሚ ሆኑበታል? እንዲሁም ደግሞ አፈጻጸሙ ምን ይመስላል የሚሉ ጉዳዮችን ወደ እናንተ የምናደርስ ይሆናል። ይህንንም ለማድረግ ላከ ሄራን በቀለ ደመረ የሀገረ ስብከቱ ቁጥጥር ክፍልና እንዲሁም ደግሞ የሚዲያ ክፍል ኃላፊ አብረውን ይገኛሉ። ላከ ሄራን በቀለ ደመረ አብረውን የተገኙት ሰነዱ በሚዘጋጅበት ወቅት ሰነዱን ካዘጋጁ ሰዎች መካከል በዋናነት የሚጠቀሱ ስለሆኑ ነው። በቅድሚያ እንግዲህ መምህር በቀለ ጥያቄዎችን ለመመለስ አብረውን ስለተገኙ እጅግ አድርገን እናመሰግናለን። እሺ ቀጥታ ወደ ጥያቄዎቻችን እንሂድ። እንግዲህ የሰሜን ሸዋ ሀገረ ስብከት የበርካታ ቅዱሳት ገዳማትና አድባራት መገኛ እንደመሆኑ የጉዞ ማህበራት ወደ ሀገረ ስብከቱ በሰፊው ይመጣሉ። ምእመናንም ከመላው የሀገሪቱ ክፍል እንዲሁም ደግሞ ከዓለም የተለያዩ ክፍሎች ወደ ሀገረ ስብከቱ ወደሚገኙ ገዳማትና አድባራት ይመጣሉና ይህንን አስመልክቶ ወጥ በሆነ ሕግ ይመሩ ዘንድ ሀገረ ስብከቱ የጉዞ ማህበራት መተዳደሪያ ደንብን አዘጋጅቷል። እንደው ወደ እርሱ ከመሄዳችን በፊት ግን በጠቅላይ ቤተ ክህነት ማህበራት እንዴት ይመራሉ የሚል የራሱ የሆነ ህግ አለውና ይህ መዋቅር ከጠቅላይ ቤተ ክህነት እስከ ሀገረ ስብከት እንዲሁም ደግሞ እስከ አጥቢያ አብያተ ክርስቲያናት ያለው መዋቅር ምን ይመስላል? አመሰግናለሁኝ። የማህበራት ደንብን በተመለከተ በዋናው መስሪያ ቤት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ማለት ነው የተዘጋጀ የማህበራት አስተዳደር ደንብ አለ። ይህ የማህበራት አስተዳደር ደንብ በቤተ ክርስቲያኒቱ ስር የሚቋቋሙ ማህበራት የሚያቅፋቸው አባላት የሚሰበስቡት ሀብትና ንብረት ክትትልና ቁጥጥር እንዲደረግበት እንደዚሁም አሰራራቸውና አስተዳደራዊ ስርዓታቸው ክትትልና ቁጥጥር የሚደረግበት እንዲሆን ለማድረግ የሚሰበስቡት ሀብትና ንብረትም በታወቀ የቤተክርስቲያኒቱ ሕግ መሰረት እንዲሰሩ ለማድረግ እንደዚሁም ደግሞ የማህበራትን በአስተዳደር ስራ ላይ ለተሰማሩ አካላት የታወቀ ውሳኔ የሚሰጥበት ማስተካከያ የሚሰጥበት ስርዓት መዘርጋት አስፈላጊ በመሆኑ የማህበራት አስተዳደር ደንብ ተዘጋጅቶ ስራ ላይ ውሏል ማለት ነው። ይሄ በዋናነት የቤተክርስቲያኒቱን ዶግማ፣ ቀኖና፣ ስርዓትና ትውፊትን ማስጠበቅን ዓላማው ያደረገ ነው። በዚህ መሰረት ከመንበረ ፓትርያርክ ጀምሮ ጸድቆ ስራ ላይ እንዲውል የተደረገው ማህበራት እስከ አጥቢያ አብያተ ክርስቲያናት ድረስ ተፈጻሚ እንዲሆን ለሀገረ ስብከታችንም ደርሶ የሀገረ ስብከታችን ጽሕፈት ቤትም በዛ ደረጃ የማህበራት ምዝገባና ቁጥጥር ክፍል አደራጅቶ ወደ ትግበራ የተገባበት ሂደት ነው ያለው። የሰሜን ሸዋ ሀገረ ስብከት ይህንን ሰነድ ለማዘጋጀት ቅድመ ሁኔታው ምን ይመስል ነበረ? አነሳሽ ምክንያቶቹስ ምንድናቸው? እንዲሁም ደግሞ አፈጻጸሙን የመከታተልና የመምራት ሂደቱስ ምን ይመስላል የሚለውን ከክቡር መጋቤ ሐዲስ ነቃ ጥበብ አባቡ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ጋር ቆይታ አድርገናል። እሱን ተከታትለን አሁንም በድጋሚ ተመልሰን እንመጣለን። እንደሚታወቀው ሰሜን ሸዋ ሀገረ ስብከት የበርካታ ስመጥር አድባራትና ገዳማት መገኛ መሆኑ ይታወቃል። ወደ ሀገረ ስብከታችንም ድነተ ስጋ ድነተ ነፍስ የሚፈልጉ የቤተክርስቲያናችን ልጆች በብዛት ወደ ሀገረ ስብከታችን ይመጣሉ ማለት ነው። ከዚህ አኳያ እንግዲህ በርካታ የጉዞ ማህበራት በርካታ ተጓዦች ከመምጣታቸው ጋር ተያይዞ በሀገረ ስብከታችን ወጣ ገባ የሚሉ ችግሮች ሲነሳሱ ሰነባብተዋል። እንግዲህ ከዚህ ጋር ተያይዞ ዋናው መስሪያ ቤታችን ማህበራት የሚተዳደሩበት ሕገ ደንብ አውጥቷል። ያ ሕገ ደንብ ቢወጣም ዝርዝር የማስፈጸሚያ ሰነድ አልነበረውም። ከዚህ አኳያ እንደ ሀገረ ስብከታችን ተጨባጭ ሁኔታ
ይሄንን ችግር ለመቅረፍ ይሄንን ተግዳሮት ለማስቆም ምን ብናደርግ ይሻላል ብለን በብፁዕ አባታችን አቡነ ቀሌምንጦስ መሪነት አስተዳደር ጉባኤው ቁጭ ብሎ ያየበት ሁኔታ ነው ያለው። ሰነዱ እንደተዘጋጀ በብፁዕ አባታችን አቡነ ቀሌምንጦስ መሪነት በመጀመሪያ በሀገረ ስብከቱ ያሉ የክፍል ኃላፊዎችና ልዩ ልዩ ሰራተኞች ሰነዱን እንዲያውቁት የግንዛቤ ፈጠራ ስራ ነው የተሰራው። ይሄ ከሆነ በኋላ አስተዳደር ጉባኤው አይቶ ገምግሞ የሚገመግም አካልም ሰይሞ እንዲጸድቅ ከተደረገ በኋላ የሚመለከታቸውን የአድባራት ገዳማት አስተዳዳሪዎች፣ ጸሐፊዎች፣ ሰባካያነ ወንጌል፣ ምክትል ሊቃነ መናብርት፣ የክፍላተ ከተማና የወረዳ ቤተ ክህነት ስራ አስኪያጆች፣ ጸሐፊዎች በተገኙበት የግንዛቤ ፈጠራ ስራ የተሰራው። እነርሱ ደግሞ በተዋረድ ወደ የአድባራቱ ወደ የገዳማቱ ሄደው ይህንኑ የግንዛቤ ፈጠራ ስራ እንዲሰሩ፣ ሰነዱን የማስተዋወቅ ስራ እንዲሰሩ፣ ተጠያቂነታቸውን ኃላፊነታቸውን አውቀው በዚያ ልክ ስራ መስራት እንዲችሉ ሰፊ የውይይት መድረክ ነው የተደረገው። ባገኘነውን ፊድባክ በጊዜው በወቅቱ ለአገልግሎታችን መቃናት የሚሆን ሰነድ የተዘጋጀበት ሁኔታ እንዳለ በብዙዎች ሲገለጽ ሰምተናል ማለት ነው። ሰነዱም ከተዘጋጀ በኋላ ይሄንን ውይይት ካደረግን በኋላ ፈጥነው ወደ ስራ ገብተው ብዙ የማስተካከል ስራ የሰሩ አስተዳዳሪዎች፣ የወረዳ ሊቃነ ካህናት እንዳሉ አይተናል፣ ተመልክተናል ማለት ነው። አሁንም የግንዛቤ ፈጠራ ስራው እንደየአስፈላጊነቱ በተዋረድ ይቀጥላል ማለት ነው። ቀደም ብለን እንዳነሳነው የሰሜን ሸዋ ሀገረ ስብከት በቅዱሳት ገዳማትና አድባራት በተለይ ደግሞ ፈውስ የሚገኝባቸው የሚጎበኙ ቅዱሳት ገዳማትና አድባራት የሚገኙበት እንደመሆኑ በርካታ ማህበራትም ወደዚሁ ሀገረ ስብከት ምእመናን ወይም ተጓዦችን ይዘው ይመጣሉና የሰሜን ሸዋ ሀገረ ስብከትም ከዚህ አንጻር የማህበራት አስተዳደር መመሪያ በማዘጋጀት ተግባራዊ አድርጓል። እንደው ይህንን ማድረጉ ለምንድን ነው ያስፈለገው? የሰነዱስ መነሻ ምንድን ነው? የሀገረ ስብከታችን ጽሕፈት ቤት እንግዲህ ቅድም ያነሳ ነው የማህበራት አስተዳደር ደንቡ ያቀፋቸው ወደ 8 የሚደርሱ ማህበራት አሉ። ከነዛ ውስጥ አንደኛው የጉዞ ማህበራት ነው። አሁን በሀገረ ስብከታችን ጽሕፈት ቤት ተዘጋጅቶ ወደ ትግበራ የተገባው ሰነድ የጉዞ ማህበራት አስተዳደር ደንብ ወይም ደግሞ የማስፈጸሚያ ሰነድ ነው። ይህን ማዘጋጀት ያስፈለገበት ምክንያት አንደኛ መነሻው የማህበራት አስተዳደር ደንቡ ለሀገረ ስብከቶች የሰጠው ስልጣን አለ። በማህበራት ደንቡ ቁጥር 3 2015 አንቀጽ 12 ንዑስ አንቀጽ 3 መሰረት ለሀገረ ስብከቶች የተሰጠ ስልጣን አለ። በዛ ስልጣን መሰረት የሀገረ ስብከታችን ጽሕፈት ቤት እንደ ሀገረ ስብከቱ ተጨባጭ ሁኔታ አንደኛ ማህበራት በብዛት በተለይ የጉዞ ማህበራት የሚበዙበት ሀገረ ስብከት ስለሆነ በዚህ የጉዞ ሂደት ውስጥ ደግሞ የቤተ ክርስቲያኒቱን ዶግማዋን፣ ቀኖኗን፣ ስርዓትና ትውፊትን የጠበቁ ስርዓቶች እንዲከናወኑ ለማድረግ አብዛኞቹ ግለሰቦች እንደ ገቢ ምንጭነት እየተጠቀሙት ነው። በተለይ መልክ ደግሞ የቤተ ክርስቲያኒቱ የእምነት ተከታዮች ያልሆኑ ሰዎችም ጭምር የገቢ ምንጭ አድርገውት ከበስተጀርባ ሆነው ጉዞ ወደ አድባራትና ገዳማት እያዘጋጁ በተለይ በትራንስፖርት ክፍያ ምዕመናንን በመበዝበዝ ሂደት ውስጥ ዋናውን ድርሻ እየተጫወቱ ስለሆነና የሚመለከታቸው ያልሆኑ ሰዎች ጭምር እዚህ እንደተሳተፉበት የሚያሳዩ ሁኔታዎች አሉና ያንን ለመግታት ያንን ለማስቆም በቤተ ክርስቲያኒቱ ስር ያሉ የእምነት ተከታይ የሆኑ እነዛም ቢሆኑ በሕግና በስርዓት ብቻ ምዕመናንን ያለማዋከብ ላልተገባ ወጪ ላለማድረግ በሀገረ ስብከቱ ተጨባጭ ሁኔታ ይህን ማህበራት ደንብ እንዲዘጋጅ ተደርጓል። በዋናነት በጥናት የተመሰረተ
በሀገረ ስብከቱ ስር ያሉ የፈውስ የበረከት ታላላቅ አድባራትና ገዳማት ያሉ በመሆኑ ወደ እነዚህ አድባራትና ገዳማት በብዛት የሚስተዋሉት ከተዘረዘሩት ማህበራት አይነት ውስጥ የጉዞ ማህበራት ስለሆነ ብዙ ጊዜም ደግሞ ቅሬታዎችም ሮሮችም የሚነሱ በዛ ስለሆነ በታወቀ ሕግ ማስተዳደር እንዲቻል በዚሁም ወደ ለጉዞ የሚመጡ በረከትን ፈውስን ለማግኘት ነፍቀው ወደ ሀገረ ስብከታችን የፈውስና የበረከት ቦታዎች ላይ የሚመጡ ምእመናንም ጭምር ለወከባ የሚዳረጉበት ሁኔታ ስለነበር ህገወጥ የገንዘብ አሰባሰብ ስርዓትና ምእመናንን መበዝበዝ በሚመልክ መስሎ ማጎላላት ጭምር የሚታይበት ስለሆነ ይህንን ለመግታት በሚታይ በታወቀ የቤተክርስቲያኒቱ አስተዳደር ስርዓት ሊታይ የሚችል ደንብ ማዘጋጀት አስፈላጊ ሆኗል ማለት ነው። ይሄ ደንብ ሲዘጋጅ በሀገረ ስብከቱ ነባራዊ ሁኔታ በሀገረ ስብከቱ ተጨባጭ ሁኔታ ጥናት ተደርጎበት እንጂ እንዲህ ዝም ብሎ የተዘጋጀ አይደለም። የዋናው መስሪያ ቤት ደንብ እንዳለ ሆኖ እንደ ሀገረ ስብከቱ ተጨባጭ ሁኔታ የማስፈጸሚያ ሰነድ ያስፈልጋል የሚል ውሳኔ ተሰጥቶ ይሄንን የማስፈጸሚያ ሰነድ እንደ ሀገረ ስብከታችን እንደ ወቅቱ እንደ ችግራችን ለችግራችን መፍትሄ ይሆናል በሚል ሁኔታ የተዘጋጀበት መንገድ ነው ያለው ማለት ነው። ወደ ሀገረ ስብከታችን በርካታ ጉዞዎች አሉ። ግን ችግሮች እየታዩ እየጎሉ የመጡት ከጥቂት ጊዜ በኋላ ነው። በፊት አንዳንዶች አድባራት በወረዳ ስር ሆነው በወረዳ ስር እየተዳደሩ ወደ ሀገረ ስብከቱ ያን ያህል በቂ መረጃም ያልነበረበት ሁኔታ ነበረ። ችግሩ በስፋት የታየው በተለይም በ2017 የካቲት 30 ቀን በላይ መልኪ እግዚአብሔር አብ ስውሯ በምትባለው ማለት ነው። በዚያ በርካታ መኪና እንደመጣ አይተናል። ከዚያ በኋላ በዚያው ተያይዞ ብዙ ጥያቄ የሚያስነሱ ነገሮች በሚዲያ ላይ መጫወት ጀመሩ። ያንን እንደ መነሻ እንደ ግብአት ወስደን ምንድነው ያለው ነገር መሬት ላይ ያለው ነገር ምንድነው ሚዲያ ላይ ያለው መሬት አለ የሚል ጥናት ሀገረ ስብከቱ በልዑክ ደረጃ ልኮ ለማጣራት ተሞከረ። ከዚያ በኋላ አይ ለእንዲህ ያሉ ተግዳሮቶች ለእንዲህ ያሉ ችግር መፍቻዎች ሰነድ ያስፈልጋል፣ የማስፈጸሚያ ሰነድ ያስፈልጋል በሚል አመኔታ የተዘጋጀበት ሁኔታ ነው ያለው ማለት ነው። ይህ የማህበራት አስተዳደር መመሪያ በሀገረ ስብከቱ የዝግጅት ሂደቱ ምን ይመስል ነበረ? ማን ማን አካላት ናቸው በዝግጅቱ ውስጥ የተሳተፉት? እንዲሁስ ደግሞ መቼ ነው ይህ ደንብ የተዘጋጀው? እሺ፣ ይህንን የማህበራት ደንብ የማስፈጸሚያ ሰነድ ዝግጅት የተጀመረው ከሚያዝያ ወር 2017 ዓ.ም ጀምሮ ነው። ወደ ስራ እንዲገባ መመሪያ ተሰጥቶ ሰው ተሰይሞ ጥናቶች ተጀምረዋል። ከሚያዝያ ወር ጀምረው በዛ ሰዓት በጅማሬ የነበረው እንትን ሰኔ 30 ድረስ ዝግጅቱ አልቆ ከሐምሌ 1 ጀምሮ ተግባራዊ እንዲደረግ ነበር። ነገር ግን ይሄንን ጥናት ለማድረግ እጅግ ውስብስብ ጉዳዮች ስላጋጠሙን ተጨማሪ ጥናት የሚያስፈልጋቸው ሆኖ ስለተገኘና ሌሎች መደበኛ ስራዎችም ስላሉ እዚህ ስራ ላይ የተሳተፍነው አካላት ሌሎች መደበኛ ስራዎች ስላሉ እነዛንም ጎን ለጎን እያስኬድን ስለሆነና ተጨማሪ ጥናቶች የሚያስፈልጉ በመሆኑ ግንቦት፣ ሰኔ፣ ሐምሌን፣ ነሐሴን ጭምር በዚሁ ጥናትና ሰነዶችን በማዘጋጀት ጊዜው አልፏል ማለት ነው። ነሐሴ ወር መጨረሻ ድረስ ግን ዝግጅቱ ተዘጋጅቶ ሰነዱ ተዘጋጅቶ አልቋል። በዚህ የዝግጅት ሂደት ላይ በዋናነት ከህግ አግባብ መቀመጥ ያለባቸው የት ጋር ነው የሚችሉትን መልስ ሊሰጥ የሚችል የህግ ባለሙያ ተካቶበታል። በዋናነት ጥናቱን አድርገን የሀገረ ስብከቱ ተጨባጭ ሁኔታ በሰነድ በማስረጃዎች ጭምር እየለየን ነው ጥናት ስናደርግ የነበረው። ዝግጅቱ ከተጠናቀቀ በኋላ ግን
ጉዳዩን የሀገረ ስብከቱ የአስተዳደር ጉባኤ የተዘጋጀው ሰነድ ማየት ነበረበት። እነዛ ምቹ ሁኔታዎች እስኪፈጠሩ ድረስ የተወሰነ ጊዜ ቆይቶ ነገር ግን መስከረም ወር መካከል አካባቢ ላይ የሀገረ ስብከቱ የአስተዳደር ጉባኤ አባላት በሙሉ ባሉበት ሰነዱን አቅርበን አስገምግመናል። ሰነዱ በአስተዳደር ጉባኤ አባላቱ ከታየና ከተገመገመ በዛም ላይ ደግሞ መካተት አለባቸው መቀነስም አለባቸው የሚሉ የተነሱ ሀሳቦች ነበሩ። እነዚህን ሀሳቦች ወስደን እንደገና በተሰጡት አስተያየቶች መሰረት ሰነዱን አስተካክለን አቀረብን። ለሁለተኛ ዙር ደግሞ በዚህ በሀገረ ስብከቱ ቅርብ የሆኑ የወረዳ ቤተ ክህነት ኃላፊዎች፣ ጸሐፍት፣ የአድባራትና ገዳማት አስተዳዳሪዎች ደግሞ ተሰብስበው በዚህ መልክ የተዘጋጀውን ለሁለተኛ ጊዜ ደግሞ ለእነዚህ አካላት ገለጻ ተደርጎ እያንዳንዱ ዲቴል የሆኑ ነገሮች ታይተው እነሱም ደግሞ የሚጨመሩ ነገሮች አሏቸውን ሊካተቱ ብለው ያነሷቸው ነገሮች አንስተው ከዚህ ሰነድ ዝግጅት ጋር ሊሄዱ የሚችሉ ጉዳዮችን ብቻ ወስደን መስተካከል ያለባቸውን አስተካክለን ለህትመት ዝግጁ ሆኖ ለሀገረ ስብከቱ ሊቀ ጳጳስ ለብፁዕ አባታችን ለብፁዕ አቡነ ቀሌምንጦስ አቅርበናል። እሳቸውም አማካኝነት ጸድቆ ስራ ላይ እንዲውል ተደርጓል ማለት ነው። የማስፈጸሚያ ሰነዱ መዘጋጀት እንዳለበት ከታመነ በኋላ በማን ይዘጋጅ፣ እንዴት ይዘጋጅ ወደሚል ነው ይሄድ ነው። የሀገራችንን ሕግ ያገናዘበ ቃለ ዓዋዲያችንን ያገናዘበ ሕገ ቤተ ክርስቲያንን ያገናዘበ የማህበራት መተዳደሪያ ደንብን ያገናዘበ ስራ እንዲሰራ የሕግ ባለሙያዎች እንዲሰባሰቡ ነው የተደረገው። ልምድ ያላቸው በሕግ ዙሪያ በቂ ሰፊ እውቀት ያላቸው ምሁራን በማፈላለግና በማሰባሰብ ጊዜ ወስደው ስራዬ ብለው እንዲሰሩት በማድረግ ሁሉን ነገር ያካተተ ነው ብለን ነው የምናምነው። ሁሉን ነገር ያካተተ እንደ ሀገረ ስብከታችን ለሀገረ ስብከታችን መፍትሄ ሊሆን የሚችል ሰነድ በጥራት በብስለት የተዘጋጀበት ሁኔታ ነው ያለው። እንግዲህ ይህንን የማስፈጸሚያ ሰነድ ለማስፈጸም ከሁላችንም የሚጠበቅ ነገር አለ። ያው በዝርዝር በሰነዱ ላይ እንደተቀመጠው አንደኛ ከሀገረ ስብከት የሚጠበቅ አለ። ሀገረ ስብከት ድርሻ አለው። ሀገረ ስብከት የሚወስደው ኃላፊነት በሰነዱ ላይ በዝርዝር ተቀምጧል። በሚመለከታቸው አካላት ተዘጋጅቶ ተገምግሞ ጸድቆ ወደ ተግባር ለመግባት ቅድመ ዝግጅቱ የተጠናቀቀለት ሰነድ ምን ምን ይዘቶች ተካተውበታል? የማስፈጸም ስልቱ ምን ይመስላል? ሰነዱ ይዘቶች አሉት። የተነሱት በሰነዱ ላይ የተካተቱ ይዘቶች ብዙ ቢሆንም በዋናነት ግን የማህበራትና የማህበራት አባላት መብትና ግዴታዎችን ግልጽ አድርጎ ያሳያል። የአድባራት የገዳማት ኃላፊነትን በግልጽ ያስቀምጣል። የተፈጻሚነት ወሰን አለው። ደንቡ የሚሻሻልበት ሁኔታና በዋናነት ግን ክልከላዎችን አካቶ የያዘ ሰነድ ነው። ከዛ በፊት ግን እንትኖች አሉት፣ ትርጉሞች አሉት። በሰነዱ የተካተቱ ቃላት የተተረጎሙበት ሂደትን ያለው በይዘቱም ጥራት ያለው ሆኖ የቤተክርስቲያኑን ቋንቋ ስርዓት የጠበቀ ሰነድ ነው የተዘጋጀው። ይህ ሰነድ ካካተታቸው ይዘቶች መካከል አንዱ የማህበራት ግዴታዎች እንደሆኑ ገልጠውልናል። እነዚህ እንግዲህ ማህበራት በማህበራት ግዴታዎች ስር ደግሞ ማህበሩ የተመዘገበ ወይም ደግሞ ሕጋዊ ስለመሆኑ ማረጋገጫ ማቅረብ አለበት የሚል ተካቶ እናገኛለን እና እነዚህ ማህበራት ማረጋገጫዎችን ከየት ነው የሚያገኙት? እንደገናስ ደግሞ ሕጋዊ ስለመሆናቸው የሕጋዊነታቸውን መግለጫስ ለማን ነው እንዲያቀርቡ ወይም እንዲያሳዩ ሕጉ የሚያስገድደው? የማህበራት ምዝገባን በተመለከተ ሁለት መልክ አለው። የማህበራት ደንቡ ያስቀመጠው ማለት ነው። በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ብቻ ሊሰጡ የሚችሉ የፈቃድ አይነቶች አሉ። ከዛ ውጪ
በሀገረ ስብከቶች የሚሰጡ ደግሞ አሉ። በሀገረ ስብከቱ የሚሰጡ ፈቃዶች ግን በመንበረ ፓትርያርክም ሊሰጡ ይችላሉ። ያ ማለት ለጉዞ የሚመዘገቡ ማህበራት በመንበረ ፓትርያርክ ደረጃ እውቅና ሊሰጣቸው ይችላል። ምዝገባ አላቸው፣ ሰርተፊኬት አላቸው፣ በዛ ይሰጣቸዋል። ያንን የያዙ ማህበራት ሊሰማሩ የሚችሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ቦታ ሁሉ በሁሉም ሀገረ ስብከት በሁሉም አድባራት ገዳማት ሊሰማሩ ይችላሉ። በሁለተኛ መልክ ደግሞ በሀገረ ስብከቱ የሚሰጣሉ። በሀገረ ስብከቱ የሚሰጠው ፈቃድ ሊያገለግል የሚችለው በሀገረ ስብከቱ ክልል ወሰን ብቻ ነው የሚሆነው ማለት ነው። ይሄ ሰነድ ሊያገለግል የሚችለው አሁን በሀገረ ስብከቱ ስር ባሉ አድባራትና ገዳማት ነው። አሁን እነዚህ ምዝገባ የተሰጣቸው አካላት በመንበረ ፓትርያርክም ይሁን በሀገረ ስብከትም ይሁን ዞሮ ዞሮ ህጋዊ የተመዘገበ እውቅና ሳይኖራቸው በዚህ ተግባር መሰማራት አይችሉም። ይሄ ይከለክላል። ለማን ነው ደንባቸውን ሊያሳዩት የሚችሉ ወይም ደግሞ የምዝገባ ማስረጃቸውን ሊያቀርቡ የሚችሉት? እንደኛ ሀገረ ስብከት ተጨባጭ ሁኔታ አሁን ይህ ሰነድ ተግባራዊ እየተደረገ ስለሆነ ጉዞ የሚደረግባቸው በሁሉም አድባራት ጉዞ በሚደረግባቸው በሁሉም የታሪካዊና የበረከት ቦታዎች ገዳማት በሁሉም ቦታዎች ጭምር ማለት ነው የሚደረግባቸው አድባራት ገዳማት ይህንን የሚቆጣጠሩ አካላትን ይሰይማሉ። የተለያየ ስልት ተጠቅመው ክትትልና ቁጥጥር ያደርጋሉ። ይሄ ግድ አስፈላጊ ሆኖ ስለተገኘ መመሪያ ውስጥ የተካተተ ዋነኛው ጉዳይ ስለሆነ ይሄ ያለባቸው ቦታዎች ይህንን ክትትልና ቁጥጥር ሊያደርግ የሚችል አካል ስለሚሰይሙ እነዚህ ማህበራት በእነዚህ አካላት ሲጠየቁ የማስረጃቸውን አቅርበው ብቻ የሚንቀሳቀሱ ይሆናል ማለት ነው። የጉዞ ማህበራት በተለይም ደግሞ ብዙ ጊዜ እንደ ሀገረ ስብከትም እንደ ችግር የሚነሱ አንዳንድ ጉዳዮችም የሚስተዋሉበት ማህበራት ከመጡበት ወይም ከሚጓዙበት መንፈሳዊ አገልግሎታቸው ጎን ለጎን ገቢዎችን የማሰባሰብ ለሚጓዙበት ደብር የሚሆን ለተለያዩ የበጎ አድራጎት ስራዎች ሊሆን ይችላል ገቢዎችን የማሰባሰብ ሁኔታዎች የሚታዩበት ይህም ደግሞ በተለያየ መልኩ ጥያቄ የሚያስነሳበት ሁኔታ አለና ይህንን ለመግታት ይህ ደንብ ምንድን ነው ያስቀመጠው ነገር? የገቢ አሰባሰብ ሂደትን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገቢ የምትሰበስብባቸው ስርዓቶች የተዘረጉ የታወቁ የተሰፈሩ ናቸው የነበሩ አሁንም ያሉ ይኸው ተጠናክሮ የሚቀጥል ነው። በቤተክርስቲያኒቱ የገቢ አሰባሰብ ስርዓት መሰረት ማን ነው ገቢ ሊሰበስብ የሚችለው፣ ለምን ዓላማ ገቢ ይሰበሰባል የሚለው ነገር የታወቀ ነው። በዚህ አግባብ የጉዞ ማህበራት በደንቡም ይሁን በቤተክርስቲያኒቱ በነበረው አሰራር መሰረት በየትኛውም ጉዳይ ገቢ እንዲያሰባስቡ ፈቃድ አይሰጣቸውም። የጉዞ ማህበራት ዓላማቸው በግልጽ ተቀምጧል እዚህ ማህበራት ደንቡ ላይ ማለት ነው። የነሱ ዓላማ አድባራትና ገዳማትን ማሳወቅ፣ ምዕመናን እንዲሳተፉና በረከት እንዲያገኙ ማድረግ እንጂ በየትኛውም ጉዳይ ገቢ እንዲያሰባስቡ የሚፈቀድ አይደለም። በሌላ መልክ ማህበራቱ ብቻ አይደሉም፣ አድባራትና ገዳማቱ ገቢ የሚሰበስቡባቸው ስርዓት አለ። ጉዞ ያለባቸው ቦታዎችም አድባራቱም ገዳማቱም ቢሆኑ ገቢ የሚሰበስቡባቸው የመሰብሰቢያ ስርዓት አለ። ምዕመናንም በዚሁ ልክ ተሳታፊ ናቸው። ስለዚህ ማህበራቱ አድባራት ገዳማቱ ለጉዞ የሚሳተፉ ማህበራትም ጭምር ይህንን ህጋዊነት ማወቅ ይጠበቅባቸዋል። ሰነዱም ይህንን ነው የሚያመለክተው። በእርግጥ በዚህ ሰነድ ስለተቀመጠ ብቻ ሳይሆን ነባር አሰራርም ነው። አንደኛ የጉዞ ማህበራት በየትኛውም ጉዳይ ገቢ ማሰባሰብ አይችሉም። ለየትኛውም ደብር ለየትኛውም ገዳም ገቢ መሰብሰብ አይችሉም። ምክንያቱም ያ ገዳም ያ ደብር ገቢ የሚሰበስብበት ስርዓት ስላለው ይሄ የነሱ ስልጣን ስላልሆነ የሚሰበሰቡ ሰዎች እዛም ደግሞ የስራ ዘርፍ አለ የሚመለከተው ነው ሁሉም የሚሰራው። በሁለተኛ ደረጃ አድባራት ገዳማቱ ገቢ የሚሰበስቡበት መንገድም ህጋዊ የሆነ መሆን መቻል አለበት። ይሄንን የሚጓዙ ምዕመናንም የሚያስጉዙ ማህበራትም ጭምር ሊያውቁ የሚገባው ነገር አድባራት ገዳማቱ ገቢ የሚሰበስቡባቸው መንገዶች አንድ በባንክ መቀበል ነው። ሁለተኛው የቤተክርስቲያኒቱ የገቢ መሰብሰቢያ ደረሰኞች አሉ። በዛ መሰረት ነው የሚሰበሰበው። ከዛ ውጪ ደግሞ በቤተክርስቲያኒቱ የአስተዳደር መዋቅር መሰረት የሀገረ ስብከቱ ተወካይ የወረዳ ቤተ ክህነትና ደብሩ ሰበካ ጉባኤ በጋራ የሚታሸጉ ሙዳየ ምጽዋታቸው እዛ ላይ መስጠት ነው። ከዚህ ውጪ የተለየ የገቢ አሰባሰብ ስርዓት
የለም። ምእመናንም ቢሆኑ ምእመናንም ይሄንን አውቀው አሁን ቤተክርስቲያን በመልእክት እንዲሰበሰብላት ውክልና የምትሰጣቸው አካላት የሉ። ለየትኛውም አካል ገቢ እንዲሰበሰብ ለዚህ ደብር እናደርሳለን ለዛኛው ደብር እናደርሳለን የሚል ስራ የለም። ይሄ የሚሆነው ምእመናን በእነዚህ መልኮች ቅድም ባልኳቸው አንደኛ ህጋዊ ሙዳየ ምጽዋት ውስጥ በአካል ተገኝቶ ማስገባት፣ በሁለተኛ ደረጃ ደረሰኝ ተቀብለው ደረሰኛቸውን መውሰድ፣ ሌላው ከዚህ ያልተመቻቸው ደግሞ አሉበት ሆነው በቤተክርስቲያኑ በታወቀ ህጋዊ የባንክ አካውንት መሰረት ብቻ ገንዘብ ገቢ ማድረግ ይኖርባቸዋል። ከዚህ ውጪ የሚሰበሰብ ለገጠሪቱም ቤተክርስቲያን እንበለው ለተቸገሩም እንበለው ለተጎዱም እንበለው በዚህ የማህበራት አስተዳደር ደንብ መሰረት ገቢ እንዲያሰባስቡ እርዳታ እንዲያደርጉ የምግባረ ሰናይ ኮሚቴ የሚል ከ8ቱ ማህበራት ውስጥ አንዱ እሱ ነውና የጉዞ ማህበራት ይሄንን እንዲሉ አይፈቅድም፣ ያ ዋናው ደንብ ማለት ነው። ስለዚህ ይሄንን ገቢ አሰባስቦ እርዳታ ማድረግ ለገጠር አብያተ ክርስቲያናት ለተቸገሩ ምእመናን ለልዩ ልዩ ሁኔታዎች እርዳታ ማሰባሰብ ካስፈለገ በምግባረ ሰናይ ዘርፍ ነው መሰማራት ያለባቸው እንጂ በጉዞ አይደለም። ጉዞና ጉዞ ብቻ ነው። አንዱ ማህበር በአንደኛው ማህበር ውስጥ ጣልቃ እንዲገባ አይፈቀድበትም። ይሄ በደንብ በዋናውም ደንብ በእኛ በሀገረ ስብከትም ሰነዳችን ተካቶ ያለ ሁኔታ ነው። ተመልካቾቻችን የሰሜን ሸዋ ሀገረ ስብከት የጉዞ ማህበራት አስተዳደር መመሪያን አስመልክተን ከላእከ ሄራን በቀለ ደመረ ጋራ እያደረግን ያለነው ቆይታ አሁንም እንደቀጠለ ነው። እስከ መርሃ ግብራችን ፍጻሜ አብራችሁን ትሆኑ ዘንድ እንጠይቃለን። ወደ ቀጣይ ጥያቄዎቻችን እንሄዳለንና ምናልባት እነዚህ ማህበራት ከተቋቋመላቸው ዓላማ ውጪ ተንቀሳቅሰው ሲገኙ በተለይም ደግሞ ማህበራትም ላይ ሆኑ ይችላሉ የተለያዩ ቡድኖችም ሊሆኑ ይችላሉ ህጋዊ እውቅና ሳይኖራቸው ወይም ደግሞ ማህበራትም ሆነው ከተቋቋመላቸው ዓላማ ውጪ ሆነው ሲንቀሳቀሱ በምን መልኩ ነው እነዚህን መቆጣጠር የሚቻለው? እንደገናስ ደግሞ እነዚህ የቁጥጥር ስራዎችንስ ከማን አካላት ጋራ ነው መስራት የሚቻለው? በዚህ ዙሪያ ላይ ሰነዱ ምን አካቷል? እሺ ይሄንን ማስፈጸም የሚቻለው አንደኛ የመንግስት የስርዓት የሚያስከበር የህግ አካል አለ። በዛ አግባብ ከነሱ ጋር የቤተክርስቲያኒቱ መመሪያ የቤተክርስቲያኒቱን ደንብ የቤተክርስቲያኒቱ ስርዓት ይሄ ነው በሚል ለነሱ እውቅና ከተሰጠ በኋላ እነዚህ አካላት ደግሞ ከቤተክርስቲያኒቱ ጎን ሆነው የቤተክርስቲያኒቱን ህግና መመሪያ የሚያስከብሩ ስለሆነ በዋናነት ከመንግስት የህግ አካላት ጋር በጋራ የምንሰራ ይሆናል። ሰነዱም ለሚመለከታቸው የህግ አካላት ሁሉ የሚደርስበት ሁኔታ ተመቻችቷል። ከዚህ ሲያልፍ ደግሞ ከአድባራትና ገዳማት ጋር አድባራት ገዳማቱ የት ቦታ ምን አለ ማህጋዊ ነው ጋር አይደለም የሚል ሰይመው የሚንቀሳቀሱ ስለሆነ እነሱ የሚያቀርቡት ማስረጃ ሊኖር ስለሚችል በጋራ ከነሱ ጋር በጥምረት እንሰራለን ማለት ነው። ሌላኛው ህጋዊያን የሆኑ ማህበራት አሉ። የጉዞ ማህበራት ህጋዊ እውቅና ያላቸው የተመዘገበ እውቅና የተሰጣቸው ማህበራትም እንዲህ አይነት ከዚህ ህግ ውጪ የሆነ ፈቃድ የሌላቸው ስርዓተ ቤተክርስቲያንን ያልጠበቁ ከህግና ከስርዓት ውጪ የወጡ ነቶች ሲያጋጥሙ ለምን የሚል ጥያቄ ማህበራቱም ቢሆን ማንሳት አለባቸው። ከነሱ ጋር ከአድባራቱ ጋር ከህግ አካላት ጋር በጥምረት ሆነን የቤተክርስቲያን አገልጋዮች አሉ ለተፈጻሚነቱ እንሰራለን ተብሎ ነው ሰነዱ ላይ የተቀመጠው። ገዳማት ወይም ደግሞ አድባራት ወደ ገዳማቸው ወይም ደግሞ ወደ ደብሩ ማህበራት ሲመጡ እንዴት ማስተዳደር አለባቸው ስለሚሉ ጉዳዮች በሰነዱ ተካቷልና በተለይም ደግሞ የገዳማትና አድባራትን ተግባራቸውንና ኃላፊነታቸውን ይገልጣልና እስኪ ስለሱ አንዳንድ ነገሮችን አንስተው አብራሩልን። አድባራትና ገዳማት የራሳቸው የሆነ ኃላፊነት አላቸው። የነሱ ኃላፊነት በዋናነት መቼም ከላይ ጀምሮ የቤተክርስቲያኒቱ መዋቅር ሲዘረጋ የቤተክርስቲያኒቱ ዶግማ ቀኖና ስርዓት ትውፊት የተጠበቀ እንዲሆን ማድረግ ነው። አድባራትና ገዳማቱም ይህ ዋነኛ ኃላፊነት መሆኑን አውቀው ሊሰሩ ይገባል። ከዚህ ሲቀጥል ደግሞ አሁን የተዘጋጀውን ይህንን ደንብ ጨምሮ የቤተክርስቲያኒቱ ልዩ ልዩ ድንጋጌዎች ህጎች አሉ። እነዚህን የማስከበርና ስራ ላይ እንዲውል የማድረግ ኃላፊነት አላቸው። ሌላው የትኛውም ደብር የትኛውም ገዳም
የራሱ የሆነ ቃል ኪዳን ያለው ነው። ስለዚህ እነዚህ ኃላፊነት አለባቸው ለዛ ቃል ኪዳን ለዛ የቦታ ክብር ለቤተክርስቲያን ክብር መስራት እዛ ቦታ ላይ ሊሰራ ለሚችለው ነገር ኃላፊነት ስላለባቸው የቦታውን ያልተበረዘ ያልተጋነነም መቼም የፕሮሞሽን ክርስትና የለም። የታወቀው በትክክል በቤተክርስቲያን ስርዓት መሰረት ቃል ኪዳን ካላቸው ያንን ቃል ኪዳን በአግባቡ አድባራት ገዳማቱ መግለጥ አለባቸው። አሁን የምናየው በብዛት እንደዛ አይደለም። የሆነ ሰው ተነስቶ የራሱን ትንታኔ ሰጥቶ የራሱን ስያሜ ሰጥቶ አንዳንዴ ታሪክ ሁሉ የሚዛባበት ያልሆኑ ስያሜዎች ጭምር የሚሰጡበት ያልተገቡ አዳዲስ ስርዓቶች ጭምር የጀመሩበት እየተከናወኑ ያሉበት ሁኔታ ሊኖር ስለሚችል አድባራት ገዳማቱ የቦታውን ታሪክ በአድባራትና ገዳማቱ ኃላፊነት ብቻ መገለጽ የሚገባው ስለሆነ ይህንን የማድረግ ኃላፊነት አለባቸው። ሌላው ለጉዞ ወደ ደብሩ ወይም ደግሞ ወደ ገዳሙ ወደ ፈውስ ቦታ ለሚመጡ ምዕመናን ምቹ ሁኔታዎች መፍጠርና ተገቢ አገልግሎት መስጠት አለባቸው። የቀንዴል አገልግሎት ሊሆን ይችላል፣ የጥምቀት አገልግሎት ሊሆን ይችላል፣ የወንጌል አገልግሎት፣ ሌላው የጸበል አገልግሎት በአግባቡ በስርዓቱ ለሚመጡ ምቹ ሁኔታ ተፈጥሮ መሰጠት አለበት እንጂ ማንም ተነስቶ አዛዥና ናዛዥ የሚሆንበት ስርዓት የለም። ይሄ የአድባራቱ የገዳማቱ ኃላፊነት ነው። ሌላው ሁሉም አገልግሎቶች በቤተክርስቲያኑ መዋቅር ብቻ እንዲፈጸሙ ማድረግ ይጠበቅባቸዋል። ሰነዱም ይሄንን ያመለክታል። አንዱ ተነስቶ ለብቻው የግል የማጥመቂያ ቤት የሚከፍትበት፣ ሌላኛው ተነስቶ የግል ቅዱስ የመቀባት ስርዓት የሚያከናውንበት፣ ሌላኛው ተነስቶ የግል ንስሐ የሚሰጥበት ስርዓት የለም። ይሄንን ሁሉ ደብሩ ኮንትሮል አድርጎ በቤተክርስቲያኑ መዋቅር ስር አስተዳደሩ ይህንን ሊያከናውኑ የሚችሉ አገልጋዮችን በየቦታው በምቹ በሆነ ቦታዎች ለምእመናን ለአገልግሎት ለመስጠት ምቹ የሆኑ ቦታዎችን ሁሉ በማመቻቸት በዚህ ቦታዎች ላይ ሁሉ የማስፈጸም ኃላፊነት ስላለበት ማንም ተነስቶ የፈለገውን ስርዓት ማከናወን የሚችል መሆን የለበት። ይህ የአድባራት የገዳማቱ ኃላፊነት ነው። ይህ የጉዞ ማህበራት ደንባችን ይህንን አካቶ ያለ ነው። በእርግጥ የሚታወቅ ነባር አሰራር ነው። ነገር ግን በዋናነት ትኩረት ተሰጥቷል። ችላ ተብሎ ብዙ ችግሮች እየተፈጠሩ ስለሆነ አሁን ግን ሁሉም አገልግሎቶች የትኛውም አገልግሎት የቤተክርስቲያኑ የአስተዳደር አካል ማኔጅ የሚያደርገው የታወቀና በዛ ስር የተደራጀ እንዲሆን የመስራት ኃላፊነት የአድባራትና ገዳማቱ ነው ማለት ነው። በገዳማትና አድባራት ህጋዊ ያልሆኑ ስያሜዎችን የመስጠት ደግሞ ተገቢ ያልሆኑ ስርዓቶችን የመስራት እንዲሁም ደግሞ የተጋነኑ ታሪኮችን የመንገር ሂደቶች የሚታዩበት ሁኔታ አለና ይህንን ለመከታተልና ለመቆጣጠር መመሪያው ምን ነገሮችን አስቀምጧል? የቦታ ስያሜዎችን በተመለከተ በብዛት የሚታይ አንዱ ክፍተት ስለሆነ ይህ የጉዞ ማህበራት ደንባችን ዋና ጉዳይ አድርጎ ተካቶበታል ማለት ነው። እንግዲህ እንደሚታወቀው የትኛውም ማህበር የትኛውም ግለሰብ ከቤተ ክርስቲያኒቱ ከነባር ስያሜ ውጪ አዲስ ስያሜ እንዲሰጥ አይፈቅድም። በሌላ አባባል ይከለከላል ማለት ነው። ማንም ተነስቶ ነባር ስያሜ ያለ ያወጣ ያ ስያሜ ምናልባትም ከታሪክ ጋር የተያያዘ ነው። ታሪካዊ አመጣጣል ነው። ስለዚህ አዲስ ስያሜ የሚያስፈልግ ከሆነ እንኳን አዲስ መሰየም የሚያስፈልግ ከሆነ እንኳን በቤተክርስቲያኑ የአስተዳደር ስርዓት መሰረት ማን ነው ስያሜ ሊሰጥ የሚችለው የሚለው ከቦታው ካለ ነባራዊ ሁኔታ አንፃር ለምሳሌ የደብርነት የማዕረግ ስሞች ይሰጣሉ። እነዚህ በሀገረ ስብከቱ ሊቀ ጳጳስ ናቸው የሚሰጡት። ሌላ የቦታ ስያሜዎችም ካስፈለገ ከሀገረ ስብከቱ ሊቀ ጳጳስ ውጭ ሊሰጥ የሚችል ሌላ ለዚህ የተሰየመ አካል የለም። ስለዚህ ማንም በፈለገው ሰዓት ተነስቶ የሆነ ቦታን የተለየ ስያሜ ሰጥቶ ሊንቀሳቀስ አይችልም። በማህበርም በግል ደረጃም ይህ ፈጽሞ የሚቻል አይደለም ማለት ነው። ከዚሁ ጋር ተያይዞ ደግሞ ከነባሩ የቤተ ክርስቲያን ከሚታወቁ ስርዓታት ውጪ አዳዲስ ስርዓቶችም እየተስተዋሉ ስለሆነ ይሄም በጥናታችን ላይ ያገኘነው ግኝት ስለሆነ ይሄም የትኛውም ሰው የትኛውም ማህበር ከነባሩ ከታወቁ ከቤተ ክርስቲያን ስርዓት ውጪ አዳዲስ ለፕሮሞሽን ምናልባትም ገቢ ለማግኘት ሊጠቅማሉ የሚባሉ አይነት አዳዲስ ስርዓቶችን ማከናወን ልዩ ልዩ ፕሮሞሽን ስራዎችን የተጋኑት ይሄንን ይከለከላል። ነባር የቤተክርስቲያን ስርዓት የሚከናወኑ ስርዓቶች አሉ።
ያ ስርዓት ተጠብቆ መከናወን ስላለበት ነው። ይሄ በዋናነት አንድ ነገር አስምረን መሄድ ይጠበቅብናል። በዋናነት የኛ ሀገረ ስብከት እንደ ሀገረ ስብከታችን ተጨባጭ ሁኔታ የቤተ ክርስቲያኒቱ ዶግማ ሕግና ስርዓት ተሽሮ የሚሰበሰብ ገንዘብ ሀገረ ስብከቱን የሚያጓጓው አይደለም። ዋና ጉዳያችን የቤተ ክርስቲያን ስርዓት ማስጠበቅ ነው። ሀገረ ስብከታችን የሚሰራው ይላል። ስለዚህ ማንም ተነስቶ የፈለገውን ስያሜ የሚሰጥበት መንገድ ሂደት የለም። ይሄ ስርዓትም አይደለም፣ ሕግም አይደለም። ይሄ በማህበራት ደንባችን የተከለከለ ነው ማለት ነው። በሀገረ ስብከታችን ላይ አንዳንድ ተጨባጭም የሆኑ ተጨባጭም ያልሆኑ ሀሳቦች ሲሰነዘሩ ሲነገሩ እንሰማለን። ለምሳሌ ከስም ስያሜ ጋር አያይዘው የሚያነሱ ወገኖች እንሰማለን። ከስም ስያሜ ጋር በተያያዘ ቀደም ባሉ ጊዜ የተሰጡ ስሞች እንዳሉ መረጃ ያመለክታል። አሁን በቅርብ ጊዜ ግን በተለይም ብፁዕ አባታችን አቡነ ቀሌምንጦስ ወደዚህ ሀገረ ስብከት ተሰይመው ከመጡ ጊዜ ጀምሮ ለየትኛውም ደብር ከነባር ስሙ በስተቀረ የተሰጠ ስም የለም። እንዳውም ያንን የተለመደውን ሰው ጆሮ የገባውን በፈቃድም ይሁን ያለ ፈቃድ ሰው እንደፈለገ የሚጠራውን እንዲስተካከል ብዙ ድካም፣ ብዙ ጥረት፣ ብዙ ጉዞ የተሄደበት መንገድ እንዳለ ነው የምናውቀውና በሕዝብ ጆሮ ውስጥ የገቡና በሕዝብ ልብ ውስጥ ያሉ ጉዳዮች ግን በጥንቃቄ በማስተዋል በትዕግስት መኬድና መፈታት ያለባቸው እንደሆነ ይህንን ሁሉም ሊያውቀው ይገባል። በተለይም እኛ አሁን ባለንበት ሁኔታ የትኛውም ቦታ ላይ እንዲህ ያሉ ነገሮች እንደሌሉ ማሳሰብ እንፈልጋለን። መሻቶች አሉ፣ መዳዳቶች አሉ። አሁንም አንዳንድ ወገኖቻችን እንግዲህ ከፍቅራቸው የተነሳ ይሁን ለሌላ ተልእኮ ይሁን ግራ በሚያጋባ መንገድ እንደነዚህ ያሉ ሀሳቦችን ለማቅረብ የሚዳዱ አሉ። ግን ሆኖም ገና ጭላንጭላቸው ሲታይ የማረም የማስተካከል ስራ እየተሰራ ያለበት ሁኔታ ነው ያለው። ይሄም ብቻ አይደለም። ከስርዓተ ቤተ ክርስቲያን ከቀኖና ቤተ ክርስቲያን አኳያ የሚነሱ ጥያቄዎች አሉ። ይሄ በሀገረ ስብከታችን ፈጽሞ ተቀባይነት የለውም። እስካሁን የውስጥ ስራችንን በማስተማር በመምከር አቆይተናል። ምክንያቱም ቀደም ብለው የተጀማመሩ ጉዳዮች ስለሆኑ ቀደም ብለው እነዚሁ ሁኔታዎች ሲፈጸሙ ስለነበረ ባንዴ ማቆም አልተቻለም። አሁን ባለንበት ሁኔታ ግን በሰርኩላር ደብዳቤም እንዲህ ያለ መልእክት ለሚያስተላልፉ አገልጋዮች፣ አስተዳዳሪዎች ጥብቅ መመሪያ የተሰጠበት ሁኔታ ነው ያለው። በሰነዱ ላይ የተቀመጡ ክልከላዎች ምን ናቸው? እስኪ ስለነሱ ደግሞ ቢያብራሩልን። እሺ፣ ይሄ ሰነድ ካካተታቸው ጉዳዮች አንደኛውና ዋነኛው ክልከላ ነው። ክልከላዎቹን ሁለት መልክ አላቸው። አንደኛው ራሱ ቀጥታ ግንኙነት ያለው ማለት ቀጥታ የሚታይ ከማህበራት የጉዞ ስርዓት ጋር የተያያዙ ክልከላዎች ናቸው። ሁለተኛው ግን ጉዞውን ተከትሎ የህዝብ ፍሰቱን ተከትሎ የሚመጡ የጉዞ ማህበሩን ተከትሎ የሚመጡ ማለት ቀጥተኛም ባይሆን የተዘዋዋሪ ግንኙነት ያላቸው ጉዳዮች ይስተዋላሉና እነዚህን ጉዳዮች ጭምር ያካተተ ክልከላ አለ። ምናልባት አሁን ሰነዱ ላይ ይሄ ከማህበር ጋር ምን አገናኘው የሚል ነገር እንዳይነሳ ማህበራቱ የሚያመጡት በጎንዮሽ ደግሞ ግንኙነት ያለው እንትን ስላለ በዛ መልክ በሁለት መልክ እንዲታይልኝ እፈልጋለሁ። ሰነዱ የሚያካተተው ይህን ስለሆነ በዋናነት ክልከላዎቹ እጅግ ብዙ ናቸው። ሁሎቹንም ልናነሳቸው አንችልም። ያው ሰነዱ ብዙ ስለሆነ ሁሉም እጅ ላይ ስለሚደርስ ሁሉም በዛ ይረዱታል ብዬ አስባለሁኝ። በዚህ ዋናዎቹ ለማንሳት ቢያስፈልግ ግን ህጋዊ ፈቃድ ያልተሰጠው የትኛውም ማህበር የትኛውም ግለሰብ ቢሆን ጉዞ ማስጓዝ አይችልም። ይሄ የተከለከለ ነው። ሌላው የትኛውንም ደብር የትኛውንም የታሪክ ቦታ የበረከት የፈውስ ቦታን
ማስተዋወቅ ካስፈለገ በአድባራትና ገዳማቱ ፍላጎት ታሪካቸው፣ ነባር ይዞታቸው፣ ማንነታቸው ተጠብቆ ሊተዋወቅ ይችላል እንጂ የሆነ ሰው ተነስቶ ያልሆኑ የተዛቡ ነገሮችም ሊያጋጥሙ ስለሚችሉ በማህበራዊ ሚዲያዎችም ይሁን በልዩ ልዩ ሚዲያዎች ማሰራጨት ማስተዋወቅ የሚችልበት እድል የለ። ይሄ ካስፈለገ ከቤተክርስቲያኑ ጋር ህጋዊ የሆነ እውቅና ሊኖረው ስለሚገባ ማለት ነው። ሌላው ቅድም ያነሳ ነው የገቢ አሰባሰብ ስርዓትን በተመለከተ እዚህ ክልከላዎችም ላይ መጥቷል። ለአድባራቱ፣ ለገዳማቱ፣ ለገጠር ለተዘጉ የገጠር አብያተ ክርስቲያናት፣ ለተፈናቃይ ወገኖች፣ በገዳም ለሚኖሩ አባቶች ሽምብራ መግዣ ምናምን የሚል እነዚህ ይሄንን የማድረግ ቅድም እንደገለጽኩት ነው የምግባረ ሰናይ ኮሚቴ ስራ እንጂ የጉዞ ማህበራት ስራ ስላልሆነ የጉዞ ማህበራት ይህንን ማከናወን የሚችሉበት ገቢ ማሰብ የሚችሉበት እድል የለም። ይሄ የተከለከለ ነው። አሁንም ቅድም እንዳነሳሁት ከተለመደው የቤተክርስቲያን ስያሜ ውጪ ስያሜ መስጠትና አዳዲስ ስርዓቶችን ማከናወን ፈጽሞ የሚቻል አይደለም። ፈቃድ ሳይሰጥ ንዋየ ቅድሳትና መሰል የቤተክርስቲያኑ መገልገያ የሆኑ ንዋየ ቅድሳትን በማጫረት ልዩ ልዩ ገቢ ማሰባሰብ ቅድም ከገቢ ማሰባሰብ ጋር የሚገናኝ ነው። ፈጽሞ ለጨረታ ማቅረብም ተጓዥ ምዕመናንም ገቢ ማሰባሰብ ፈጽሞ የተከለከለ። ይሄ ምዕመናንም በደንብ ሊረዱት ይገባል። ይሄ ሳይሆን ቀርቶ ይሄን አድርጋችኋል ተብለው በሚጠየቁ ጊዜ ሌላ ወከባ መፍጠር ተገቢ አለመሆኑን ምዕመናን ሊረዱት ይገባል። ስርዓተ ቤተክርስቲያን ለማስጠበቅ የተዘረጋ ስርዓት መሆኑን መገንዘብ ይኖርባቸዋል ማለት ነው። በሌላ መልክ ይሄም አንዱ ችግር ሆኖ ስላየነው በጥናታችን ሌሎች ህጋዊ ፈቃድ ያላቸውን ማህበራት መንቀፍ፣ ተጓዥ ምዕመናንን ማዋከብ ይከለከላል። ያ ማለት ሁሉም በቤተክርስቲያኒቱ መዋቅር ህጋዊ ፈቃድ እስከተሰጣቸው ድረስ ምዝገባ እስካከናወኑና የምዝገባ ሰርተፊኬት እስከያዙ ድረስ የትኛውም ቦታ ላይ የከሌ ማህበር ነው የሚያጉዝበት እከሌ ነው የሚያስጉዝበት የሚባል አሰራር የለም። በእኛ ቤት ህጋዊ ፈቃድ እስካላቸው ድረስ የትኛውም ደብር ላይ፣ የትኛውም ገዳም ላይ፣ የትኛውም የታሪክ የበረከት ቦታ ላይ መጓዝ የሚፈልጉ ምዕመናንን ህጋዊ ፈቃዳቸውን ይዘው የትኛውም ቦታ ላይ ሊጠየቁ የሚችሉት ህጋዊ ፈቃድ አላችሁ ወይ እንጂ ለምን አስጓዝ ለምን ወደዚህ አመጣ የሚል ጠያቂ ሊኖር አይገባም። ይሄ ፈጽሞ የተከለከለ ነው ማለት ነው። ሌላው ከጉዞ ማህበራት ውጪ ሌሎች ማህበራት ከአባላቶቻቸው ውጪ በመንፈሳዊ የጉዞ ማህበራት ስም ምዕመናንን ማጓጓዝ አይችሉም ይላል። ልዩ ልዩ ማህበራት አሉ በቤተክርስቲያኒቱ የጉዞ ስርዓት ማከናወን አይችሉም። እዚህ ጋር ምናልባት ግልጽ እንዲሆን ሰሞኑንም እኛ ሀገረ ስብከት ላይ ያጋጠመ ነገር አለ። ለምሳሌ ሰንበት ትምህርት ቤቶች አሉ፣ የጽዋ ማህበራት አሉ። ሌሎችም ደግሞ ቅድም እንዳልነው የምግባረ ሰናይ፣ የአስጎብኚ፣ የጠቅላላ ማህበር፣ የሙያ ማህበራት ምናምን አሉ። እዛ ማህበራት ደንቡ ላይ የተዘረዘሩት ማለት ነው። እነዚህ አያስጉዙም ማለት አይደለም። እነዚህ ወደ ማህበራቱ በረከት ለማግኘት ወደ አድባራት ወደ ገዳማቱ ጉዞ ሊያደርጉ ይችላሉ። ጉዞ ሲያደርጉ ግን ጉዞውን ሊያዘጋጁ የሚችሉት የማህበር አባላቸውን ብቻ ነው። ማህበራት የተደራጁበት ዘርፍ አላቸው። ከዛ ዘርፍ ውጪ የጉዞ ስራን ሊሰሩ አይችሉም። ይሄን ሊያደርጉ የሚችሉት በጉዞ የተደራጁ የማህበር አባላትና ያ ህጋዊ እውቅና የተሰጠው ማህበር ብቻ ነው ማለት ነው። ሌላው ከአድባራት ከገዳማቱ ፈቃድ ሳይሰጥ ልዩ ልዩ ጽሁፎችን የጻፉ ማሰራጨት፣ አልባሳት ላይ የስዕል አድኖ ቅዱሳት ስዕላት ልዩ ልዩ ህትመቶችን አሳትሞ ለንግድ አገልግሎት ማዋል በዚህ ደንብ ይከለከላል። የትኛውም ደብር ላይ በደብሩም ስም ይሁን ቲሸርትም ይሁን ቅዱሳት ስዕላትም ይሁኑ ልዩ ልዩ የህትመት ውጤቶችን በየትኛውም ሁኔታ አሳትመው የሚሸጡበትን እድል ይከለክላል። ይህ በአድባራት በገዳማቱ ብቻ ምንድነው ሊታተም የሚችለው? አሁን እናያቸዋለን ህገወጥ የሆኑ ህትመቶች። አሁን ቅዱሳት ስዕላት ሸሚዝ ላይ ታትመው ከዛም በኋላ መቼስ ይቆሽሻሉ። ምን ሊሆን ነው? ከዛ ውጭ ደግሞ ቅዱሳት ስዕላት የትም ቦታ ላይ ማንም እያተመ የሚሸጣቸውና ስርዓተ ቤተክርስቲያን ያልጠበቁ ህትመቶች ጭምር እየታዩ ያለበት ሁኔታ ስለሆነ እንደኛ ሀገረ ስብከት በየትኛውም ደብር ስም ስዕላትን ማሳተም ልዩ ልዩ ህትመቶችን ማሳተም አሳትሞም ለገበያ አገልግሎት ማዋል ፈጽሞ የተከለከለ ነው ማለት ነው። ሌላው በማህበራትም በግለሰብ ከስርዓተ ቤተክርስቲያን ውጪ
በየመንገዱ በየመንደሩና በሌሎች መሰል ቦታዎች የማዕጠንት የማጥመቅ ቅብ ቅዱስ የመቀባትና መሰል ተግባራትን ይከለክላል። እንደኛ ሀገረ ስብከት ተጨባጭ ሁኔታ ይህም የማህበራትን ቅድም እንዳልኩት ከማህበራት ጋር ግንኙነት ያላቸው ጉዳዮች የሚመጡት ያልኩሽ እነዚህ ናቸው። እነዚህን የመሳሰሉ ናቸው። ለምሳሌ ወደ አንድ ደብር የሚደረግ ጉዞ ሲበዛ በመንገድ ላይ የሚደረጉ ስርዓቶች አሉ። ለምሳሌ የማጠንት ስርዓት በብዛት ይስተዋላል። ከቤተ ክርስቲያን አስተምሮ ውጪ የሆኑ ድርሳናት እየታተሙ በተለይ በአድባራት ገዳማቱ ተጓዥ ምእመናን በሚበዙበት ቦታዎች ላይ ከፍተኛ የሆነ ህገወጥ ንግድ ይበዛል። ይሄ የመንግስት አካላትም ትኩረት ሰጥተው ይሰሩበታል ብለን እናስባለን። ከነሱ ጋርም እንናበባለን። በተለየ መልክ ደግሞ የቤተ ክርስቲያኒቱን ስም የያዙ ከቤተ ክርስቲያኒቱ ስርዓት ውጪ የሆኑ ድርሳናት አሉ። አንዱ ተነስቶ ለመተት ይላል፣ ሌላኛው ለግርማ ሞገስ፣ ሌላኛው ለዓይነ ጥላ ለሟርት የሚሉ ማስታወቂያዎች እየተሰሩ መንዳር እየተሰቀለ ጭምር በአድባራት ገዳማቱ ምእመናን በሚበዙበት ቦታዎች ላይ እንዲህ አይነት ንግድ አለና እነዚህ ፈጽሞ ማሰራጨትም ለንግድ አገልግሎት ማዋልም አድባራት ገዳማቱ ላይ ይህን ስርዓት ማከናወንም ፈጽሞ የተከለከለ ነው ማለት ነው። ሌላው የዚሁ ከክልከላ ጋር በተያያዘ የጉዞ ማህበራት በሚበዙባቸውና የህዝብ ፍሰት በሚበዛባቸው ቦታዎች ላይ በብዛት የሚስተዋለው ህገወጥ የሆነ የልመና ስርዓት ነው። አንዳንድ ጊዜ የቤተ ክርስቲያኒቱን መስቀል ይዘው ሙዳየ ምጽዋት አንግተው በግልም ሊዘጋጅ የሚችልበት ሁኔታ ሁሉ አለ። በህጋዊ መልኩም ቤተክርስቲያን አዘጋጅቶም በሆነ ገቢ የማሰባሰብ ህጋዊ የሆነ ስርዓት ስላለ ይህንን ይከለክላል። በተለይ አንዳንድ አባቶች አሁን በብዛት የሚስተዋለው ምእመናን በሚበዙበት ቦታዎች ላይ በተለይ ጉዞዎች ባሉባቸው ቦታዎች ላይ ከስርዓት የወጣ የመኪና ጎማ የሚነካቸው የማይመስላቸው ተነስተው ከስርዓት የወጣ የልመና ስርዓት ሲያከናውኑ ይስተዋላልና ይሄ ደንብ ሙሉ በሙሉ ያንን ይከለክላል ማለት ነው። የገቢ መሰብሰቢያ ስርዓት ምንድነው የሚለው የሚታወቅ ስለሆነ አድባራት ገዳማት ያሰማሩ ካሉ አድባራት ገዳማቱ እንዲያቆሙ፣ ከዛ ውጪ በግል የተሰማሩ ካሉ ደግሞ አሁን በተጨባጭም አግኝተናል። የግል ሙዳየ ምጽዋት እያሰሩ ጭምር ገቢ እያሰባሰቡ ያሉ ለግል ተጠቃሚነታቸው እየሰሩ ያሉ ግለሰቦችም ጭምር ያሉ መሆኑን ምእመናንም አውቀው ለዚህ እንትን መተባበር መቻል ይኖርባቸዋል ማለት ነው። ሌላው ግን በዋናነት ከጉዞ ማህበራት በተለይ ምእመናን የሚበዙባቸውና ክብረ በዓላት ጋር ተያይዞ ከፍተኛ የሆነ የስርዓት ጥሰት ያጋጥማል። ይሄ ደግሞ ምንድነው? የቅዳሴውን አገልግሎት፣ የኪዳኑን አገልግሎት፣ የአውደ ምሕረቱን አገልግሎት፣ የወንጌል አገልግሎትን በሚቃረን መልኩ የግል ከበሮ በማዘጋጀት የዝማሬ ስርዓት ብቻ ማከናወን፣ አንዳንድ ቦታዎች የማይቋረጥ ዝማሬ የሚል መርሃ ግብራት ጭምር የሚስተዋሉበት ሁኔታ አለ። እዛ ይሰበካል፣ ጉዳያቸው አይደለም፣ ዝማሬያችን አይቋረጥም የሚል በማህበር በግሩፕ ነው የግል ማህበራት በማዘጋጀት ከበሮ በማዘጋጀት ጭምር ነው ይሄ የሚከናወነው። ቅዳሴ ይቀደሳል፣ ጉዳያቸው አይደለም፣ ዝማሬ ነው የሚዘምሩት። ይሄ በጥናታችን በተጨባጭ አንዳንድ ወረዳዎች ላይ ያገኘነው ነው። ቅዳሴ የሚቀደሳል፣ እዛ ወደ ምሕረት ላይ መምህራን ሊቃነ ጳጳሳት ያስተምራሉ። ምእመናን ያንን የወንጌል ቃል እንዳይሰሙ ጭምር እዛ የሚሰማው የከበሮና የዝማሬ ድምጽ ነው። ይሄ ፈጽሞ ዋናውን የቤተክርስቲያን አገልግሎት በሚቃረን መልኩ ሌሎች ዝማሬዎችን ሌሎች ስርዓቶችን ማከናወንም በዚሁ ደንብ ላይ የተካተተበት ሁኔታ ነው ያለው። ያላነሷቸው ብዙ ቢሆኑም በዋናነት ግን ክልከላው ያካተታቸው እነዚህን ጉዳዮች ነው። ይህ የጉዞ ማህበራት ህጋዊ ሆነው እንዲንቀሳቀሱ የሚያደርግ የመተዳደሪያ ደንብ ወሰኑ ከየት የት ድረስ ነው? በተለይ ደግሞ በሰሜን ሸዋ ሀገረ ስብከት የሚንቀሳቀሱና በሀገረ ስብከቱ እውቅና የሰጣቸውን ማህበራት ብቻ ነው ወይንስ ደግሞ አስቀድሞ እንደተገለጸው ከጠቅላይ ቤተ ክህነትም እውቅና ተሰጥቷቸው ወደ ሀገረ ስብከቱ የሚመጡ ማህበራትን የሚያካትት ነው ወይስ የተገደበ ነው?
ይሄ ደንብ የተፈጻሚነት ወሰኑ ቅድም እንዳልኩት በሀገረ ስብከቱ ክልል ውስጥ ነው ሊፈጸም የሚችለው። ነገር ግን በዋናው መስሪያ ቤት ቅድም እንደጠቀስነው በዋናው መስሪያ ቤት ህጋዊ እውቅና የተሰጣቸው ማህበራት ወደ ሀገረ ስብከቱ ሊመጡ ይችላሉ። የግድ በሀገረ ስብከቱ እውቅና መውሰድ አለባቸው አይባሉም። ከዋናው መስሪያ ቤት ህጋዊ የተመዘገበ መሆኑን ሰርቲፊኬት ወይም ደግሞ ህጋዊ እውቅና ያላቸው ስለሆነ እነዚያ ማህበራት በዋናው መስሪያ ቤት የተሰጣቸውን እውቅና ይዘው ወደ ሰሜን ሸዋ ሀገረ ስብከት የሚመጡ ከሆነ ግን ይህንን ደንብ አክብረው ይንቀሳቀሳሉ፣ ፈቃዳቸውን ይይዛሉ። ይህንን ደንብ ግን አክብረው መንቀሳቀስ ይኖርባቸዋል ማለት ነው። እዚህ ሀገረ ስብከት ላይ የሚንቀሳቀሱ ከሆነ ምንድነው የሚለውን በዋናነት ፈቃድ አላቸው። ፈቃዳቸውን ይዘው ሲመጡ ግን በዚህ ደንብ መሰረት የተከለከሉ ክልከላዎችን እዚህ ማከናወን አይችሉም። በዚህ ደንቡ የከለከላቸውን ማለት ነው። ህጋዊ ፈቃድ አላቸው እንዲያስጉዙ ግን የሚከለከሉበት ሁኔታ የለም። ሁለተኛ በሀገረ ስብከቱ እውቅና ያገኙ ናቸው። እነሱ ያው ደንቡን አክብረው እውቅና ሲሰጣቸውም ጭምር ይሄ ደንብ አብሮ እየተሰጣቸው ነው። ጉዞ ላይ የተሰማሩ ማህበራት እውቅና ሲሰጣቸው ደንቡ አብሮ የሚሰጣቸው ስለሚሆን ከዋናው መስሪያ ቤት እውቅና አግኝተው ወደ ሀገረ ስብከቱ በሚመጡ ስም በሀገረ ስብከቱ እውቅና አግኝተው በሀገረ ስብከቱ ስር ባሉ አድባራት ነገር የሚንቀሳቀሱት ላይ ሁሉ ይህ ደንብ ተፈጻሚ የሚሆነው እንዴት ነው? ከመቼ ጀምሮ ነው ተግባራዊ የተደረገው? ደንቡን እንግዲህ እኛ በማዘጋጀት ሂደት አዘጋጅተን አስገምግመን ቀርቦ በብፁዕ አባታችን በብፁዕ አቡነ ቀሌምንጦስ ከጥቅምት 17 ቀን ጀምሮ ተግባራዊ እንዲሆን ተፈርሞ ስራ ላይ ውሏል። ተፈጻሚነቱን በተመለከተ ይህ ደንብ ለሀገረ ስብከቱ የማህበራት ምዝገባና ቁጥጥር ክፍል ተሰጥቷል። እሱም በዛ ልክ ያሰራጨበት ሁኔታ አለ ብለን እናስባለን። ተፈጻሚነቱን ሊከታተል ሊቆጣጠር የሚችለው የማህበራት ምዝገባና ቁጥጥር ክፍል ይሆናል ማለት ነው። በመጨረሻ ምናልባት ይሄ ደንብ ሲዘጋጅም ስራ ላይ እንዲውል መመሪያ ሲሰጥም በማጽደቅ ሂደትም ከጽንሰ ሀሳብ ጀምሮ በዚህ አግባብ ሰነድ ተዘጋጅቶ አሁን ያለውን የቤተክርስቲያኒቱን ስርዓት መከታተልና መቆጣጠር የማንችል ከሆነ ቤተክርስቲያኒቱን እናስደፍራታለን የሚል አባታዊ መመሪያና ትእዛዝ በመስጠት ጭምር ወደዚህ ስራ እንድንገባ አድርገው በስራችንም ጭምር ስራዎቻችን እያቀረብንላቸው ጭምር ያለብን እያረሙን ሲያሰሩን የነበረው ብፁዕ አባታችን ናቸው። በዋናነት እሳቸው ይሄንን እንዲያደርጉ ያደረጋቸው ምክንያት ህገወጥነትን መከታተል ህገወጥነትን መቆጣጠርና የቤተክርስቲያኒቱን ዶግማ ስርዓት ማስጠበቅን መሰረት ያደረገና ሁሉንም ምዕመናን ከልካይ አስከልካይ የማይኖርበትን የቤተክርስቲያን ስርዓት ለመዘርጋት ታስቦ የተከናወነ መሆኑ እንዲታወቅ ለመግለጽ እወዳለሁ። አመሰግናለሁ። ክቡር መልአከ ሄራን ጥያቄዎቻችንን ጨርሰናል። እጅግ አድርገን እናመሰግናለን። የሰሜን ሸዋ ሀገረ ስብከት የጉዞ ማህበራት መተዳደሪያ ደንብ ምን ይመስላል? ምን ይዘቶች ተካተውበታል? አፈጻጸሙስ ምን ይመስላል? የሚሉ ጉዳዮችን አንስተን ጥያቄ ስናቀርብሎት ፈቃደኛ ሆነው ጥሩ ማብራሪያ ስለሰጡን በድጋሚ እጅግ አድርገን እናመሰግናለን። ተመልካቾቻችን የሰሜን ሸዋ ሀገረ ስብከት የጉዞ ማህበራት አስተዳደር መመሪያን በተመለከተ ስለ ሰነዱ ማብራሪያ ወደ እናንተ አድርሰናል። አሁን ደግሞ በክፍሉ በተለይም ደግሞ በሰሜን ሸዋ ሀገረ ስብከት የማህበራት ምዝገባና ክትትል እንዲሁም ደግሞ ቁጥጥር ክፍል የሰነዱ አፈጻጸም ምን ይመስላል፣ እንዲሁም ደግሞ ሰነዱን የሚያስፈጽሙ አካላት በአግባቡ እንዲረዱት ግንዛቤ የመስጠት ሂደቱስ ምን ይመስላል የሚለውን በመጋቤ ጥበብ ሰለሞን እስጢፋኖስ የሰሜን ሸዋ ሀገረ ስብከት የማህበራት ምዝገባና ክትትል እንዲሁም ቁጥጥር ክፍል ኃላፊ ጋራ ቆይታ አድርገናል። እሱን ተከታትለን ተመልሰን እንመጣለን። ይህ የማህበራት ምዝገባ ክትትልና ቁጥጥር ሰነድ ማለት ነው። እንግዲህ በብፁዕ አባታችን አቡነ ቀሌምንጦስ በሳል አመራር ሰጭነት በጥሩ ሁኔታ በጥሩ ባለሙያዎች ተዘጋጅቶ ህዳር 1 እና ህዳር 2 2018 ዓመተ ምህረት ሀገረ ስብከታችን 34ኛውን የሰበካ ጉባኤ መደበኛ ስብሰባ ባካሄደበት ወቅት ጥሩ ገለጻ ተካሂዶ ብፁዕ አባታችንም ጥብቅ የሆነ መመሪያ ሰጥተዋል። ከዚያም ይህ የጉዞ ማህበር ሰነድ ለሁሉም
ተባስቶ ማለት ነው በተግባር ላይ እንዲያውሉበት በየእጃቸው ያ ስብሰባ በተካሄደበት በሚገባ በእጃቸው እንዲደርስ አድርገናል። ይህ ሰነድ እንግዲህ ብዙ ተደክሞበት ባለሙያ ያዘጋጀው ሰነድ ነው። ከዛ አንጻር ይህን ሰነድ የያዙ አድባራት፣ ገዳማት፣ ወረዳዎች ሁሉ ሊጠቀሙበት፣ የጉዞ ማህበራት ደግሞ ገና ከቦታቸው ሲነሱ ህጋዊነታቸው ተረጋግጦ በሄዱበት ገዳማት ወይም በሚጓዙበት በእኛ በሰሜን ሸዋ ሀገረ ስብከት ዙሪያ ያሉ አድባራትና ገዳማት ብዙ ገቢረ ተአምራት የሚታይባቸው ብዙ ገቢረ ተአምራት የሚሰሩ ገዳማትና አድባራት አሉ። በዚህም ደግሞ ከተለያየ ቦታ ከአዲስ አበባ ከተለያየ ቦታም ከየክፍለ ሀገሩ ብዙ ተጓዦች አሉ። እነዚህ ተጓዦች ህግና ስርዓትን ጠብቀው በሚገባ የቤተ ክርስቲያንን ህግ ተከትለው እንደገና ደግሞ እነዚህ ማህበራት ህጋዊ ሆነው ወደ ሀገረ ስብከታችን በመምጣት ይህንን ማህበር እንዲያካሂዱና ቤተ ክርስቲያንን እንዲያገለግሉ ነው። የጉዞ ማህበራት ወደ አድባራቱ ሲመጡ በምን አግባብ መምጣት እንዳለባቸው፣ በምን አግባብ መስተናገድ እንዳለባቸው ከተጠያቂነት ጋራ በግልጽ የተቀመጠ ጉዳይ ነው ያለው። እንዲሁም ደግሞ ጉዞ የሚያስጉዙ ወገኖቻችን ወደ የሚፈልጉት አድባራት፣ ገዳማት ለጉዞ ሲመጡ ለጉዞ ሲነሳሱ አሟልተው መምጣት የሚጠበቅባቸው የሚገባቸው ጉዳዮች በዝርዝር ተቀምጠዋል። ትልቁን ድርሻ የሚወስደው እዚህ ጋር ነው። አንደኛ ጉዞ አስጓዦች ህጋዊ የቤተ ክርስቲያን ልጅ ለመሆናቸው ህጋዊ የጉዞ ማስጓዝ ፈቃድ እንዳላቸው በሰነድ ደረጃ የሚያረጋግጥ ይዘው እንዲንቀሳቀሱ ያን ደግሞ አድባራት ገዳማቱ ክትትል እንዲያደርጉ በክትትል የተደገፈ ሀገረ ስብከትም ይሄንኑ ጉዳይ የሚከታተል ችግሮች እንዳይፈጠሩ የሚከላከል ችግሮችም ከተፈጠሩ በኋላ ደግሞ ፈጥኖ ምላሽ በሚሰጥበት ደረጃ እንዲኬድ ሀገረ ስብከቱ ሰፊ ጊዜ ወስዶ ረጅም ጊዜ ወስዶ በጥናት ላይ በተመረኮዘ መሬት ላይ ባለው እውነት በተመረኮዘ መንገድ የሄደበትና አሁን ለዚህ የበቃበት መንገድ ነው ያለው። ስለዚህ ሁላችንም የድርሻችንን ወስደን ከሰራን ችግሩን ለመፍታት ያለውን ችግር ለማቃለል ያን ያህል የሚከብድ እንዳይደለ እንረዳለን ማለት ነው። ህዝበ ክርስቲያኑ ይሄንን ጉዳይ ማወቅ አለበት ብለን እናምናለን። ምክንያቱም እንደው ጉዞ ስለተሰናዳ ብቻ አይደለም። የሚያስጉዘው ማን ነው? የምንጓዘው እንዴት ነው? ያው በየሚዲያውም የምንሰማው ነገር ስላለ ማለት ነው። የቤተ ክርስቲያናችን እምነት ተከታይ ያልሆኑ ሁሉ የዚህ የጉዞ ማስተባበር ሂደት ተባባሪ እንደሆኑ ሲነገር እንሰማለን፣ እናያለን። ስለዚህ ይሄ በጣም አስቸጋሪ ስለሆነ ለቤተ ክርስቲያናችንም ስለማይመጥን ለቤተ ክርስቲያናችንም ስለማይሆን ህዝበ ክርስቲያኑም መዳናችንን መፈለግ ብቻ ሳይሆን ከዚያ ጋር ተያይዞ ደግሞ የጎንዮሽ ጉዳት በቤተ ክርስቲያናችን ላይ እንዳይመጣ ጥንቃቄ በተሞላበት ጉዞ ማድረግ ይጠበቃል ብለን እናምናለን። የሰሜን ሸዋ ሀገረ ስብከት የጉዞ ማህበራት ህጋዊ ሆነው እንዲተዳደሩ የሚያስችል ስርዓተ ቤተ ክርስቲያንን ከማስጠበቅ አንጻር ህገወጥ ንግድና የገቢ ማሰባሰቢያ ሂደቶችን የሚገታ ህገወጥ ልመናን ጭምር የሚያስቆም እንዲሁም ደግሞ ሌሎች መተላለፎችን የሚቆጣጠር የማህበራት መተዳደሪያ ደንብን አስመልክተን ወደ እናንተ ስናደርስ የነበረው ቆይታችን ስትከታተሉት የነበረውን ይመስል ነበረ። በሌሎች መርሃ ግብሮች ተመልሰን እስከምንገናኝ ድረስ እስከ ሳምንት ቸር ሰንብቱልን።